ወይዘሮ ባዩሽ የሜሮንና የእርግብ ጉዳይ አሳስቧቸዋል። ከዚህ በፊት ሜሮን ቤት ድረስ መታ ነበር። በድጋሚ እርግብ ደግሞ ቤታቸው በር ድረስ መታ ምናሴን በማግኘቷና እርግብ መታ እንደነበር ስትሰማ ትንሽ አወዛጋቢ ነገር ተፈጥሯል። ሀና ከስራ ጋር ደስተኛ ሆናለች። አሲር ድጋሚ ሀናን እያስታወሰ ራሱን መጉዳት ጀምሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ተምቹና ጆሮ በድጋሚ የማያውቁት ሰፈር ወይም ደግሞ ድሮ የነበሩበት ሰፈር ተመልሰዋል። የተመለሱበት ምክንያት ሀናን ለመራቅና ሀናን ለመርሳት ብሎ ነበር። ግን ደግሞ በየአጋጣሚዎች የሀና ስም በተጠራ ቁጥር ጆሮ አሁንም እየተረበሸ ነው። በአጋጣሚ ነበር ተምቹ እየቀለደ እየተዝናኑ በነበረበት ሰዓት የሀና ስም የተጠራው። ታዲያ በዛን ሰዓት ነበረ ሁሉም ነገር በጣም ያሳሰበው። ተምቹ በተናገረበት ሰዓት ጆሮ ተቀያይሮ ለብቻው መሆን ፈለገ። እናም ፊቱ ላይ የሚነበበው የሀዘን ስሜት በጣም ከባድ ነበር። ሱሴ ለጆሮ ያላት ፍቅር ከባድ ስለነበረ ጆሮ ሲከፋው በፍጹም አትፈልግም እና እነ ጎርፉ መሆኑ ተምቹ ስለሱ ትንሽ ያስጨንቆቸዋል። ተምቹን በተደጋጋሚ ጎርፉና ሱሴ ለምንድን ነው እዚህ ሰፈር በድጋሚ በድንገት ልትመጡ የቻላችሁት? ደሞስ እንዴት እዚህ ልትኖሩ ቻላችሁ? አሁን ላይ እኮ ካለባበሳችሁ ጀምሮ ሁሉ ነገራችሁ ተቀያይሯል። እንዴት በድጋሚ እዚህ ሰፈር ልትመጡ ቻላችሁ? እያለች በተደጋጋሚ ጠይቃት ነበር። ግን ደግሞ ይህን ሁሉ መናገር አልፈለጉም። ያልፈለጉበት አንድ ምክንያት አለ። ከነ ጆሮ ከሀና ለመራቅ እንደሆነ ሱሴ ማወቅ እንደሌለባት ደጋግሞ ተናግሯል። ታዲያ በየደቂቃው ተምቹን እየጠየቁ ሲያስጨናንቁት ራሱ ጆሮ ለምን አትጠይቁትም? ለምንድን ነው እኔን የምጠይቁኝ? ብሎ ሱሴንና ጎርፉን በጣም እየተናደደባቸው ነበር። እነሱም ከጭንቀታቸው አንጻር ነበር። በብዛት ጆሮ ደስተኛ እንዳልሆነ ሲያዩት ምን ተፈጥሮ ነው? ምን ሆነ ነው እዚህ የመጡት? ጆሮስ ለምን ደስተኛ አልሆነም? የሚለው ነገር ቢያሳስባቸውም ሱሴ በተደጋጋሚ ጆሮ ልጠየቀው ሞክራ ነበር። ጆሮ ግን ምንም መልስ አልሰጣትም። ታዲያ ሱሴን በጣም አስጨንቋታል። ጆሮን በጣም እንደምትወደው እንደምታፈቅረው በተደጋጋሚ ነግረዋለች። ግን አሁንም ቢሆን ሊመልስላት አልቻለም። አንዲትም ነገር እንኳን ማወቅ እንደሌለባት ለተምቹ አስረድቶታል። እና ሀና ስለ ሀናም ሆነ ስለ ነበርንበት ሁኔታ እያንዳንዱ ነገር ሱሴ ማወቅ የለባትም። ከዚህ በኋላ እኛ ራሳችንን ሆነ መኖር ነው ያለብን። ይሄ ደግሞ ጎዳና ለኛ የድሮ ቤታችን ነው፣ ያደግንበት ነው። ስለዚህ ምንም ሊከብደን አይገባም ብሎ ለተምቹ አስረድቶታል። ተምቹም ከጆሮ ቃል መውጣት አይፈልግም። እያንዳንዱ ነገር ቢፈጠረው ማሰብ ቢከብደውም እንኳን ትናንትና የተፈጠረውን ነገር ረስተው እንደ አዲስ ለመኖር ቢፈልጉም ግን ነገሮች እንደ አዲስ ሊሆኑባቸው አልቻሉም። በተደጋጋሚ ሁሉንም ከአባባ ኖላዊ ጋር ያሳለፉትንና እያንዳንዷ ነገር ያስታውሳሉ። ለመርሳት ቢከብዳቸውም ለመርሳት እየሞከሩ ነው። ግን በተደጋጋሚ ጆሮም ሆነ ተምቹ እኛ እኮ ለመርሳት ብንሞክርም ግን መርሳት አልቻለም። እባክህን ጆሮ ተመልሰን ወደ ፋያው እንሄድ ብሎ ተናግሮ ነበር። ጆሮ ግን በፍጹም ተመልሰን ወደዛ ሰፈር መሄድ የለብንም። ድጋሚ ሀናን አይኗን ማየት አልፈልግም። ፋዘርን በጣም ናፍቀውኛል። ግን ደግሞ ከሩቅ ማየት እንጂ የምፈልገው ድጋሚ እዛ ሰፈር ሄጄ መታየት ሀናም ሆነች ሌላ ሰው እንዲያየኝ አልፈልግም ብሎ ተናግሯል። በሌላ በኩል ሀና በተደጋጋሚ ስልካቸውን ስትሞክረው ስልካቸውን አጠፋፍተው ስለሆነ የጠፉት ልታገኛቸው አልቻለችም። ይገኛሉ ብላ ያሰበችበት ቦታ ሁሉ ሄዳ ነበር፣ ግን አላገኘቻቸውም። ለምን እንዳላገኘቻቸው ግራ ቢገባትም እነዚህ ልጆች ለምንድን ነው የጠፉት? እንደዚህ ጠፍተው አያውቁም። የሚውሉበት ቦታ በሙሉ የሉም። የት እጅ ልፈልጋቸው? ለምን ጠፉ? ምን ሆነ ይሆን ብሆና ጥያቄ ቢፈጥርባትም ግን ደግሞ አሁን ላይ ሀና በጣም ደስተኛና ደስተኛ ናት። ሁልጊዜ ከስራ ጋር በሆነች ቁጥር ደስተኛ እንደሆነችና ከስራ ፍቅር መያዟ በጣም እያስደሰታት እንደሆነ ተናግራለች። በተደጋጋሚ ከስራ ጋር ሲሆን ደስተኛ ነኝ ብላለች። ለሰላም የሚያናገረቻት ትልቅ ነገር ነበር። ሰላምዬ እኔ ከእዝራ ጋር ከሆን ሁሌም ደስተኛ እንደሚሆን ነው የሚሰማኝ እና እዝራ በጣም ጥሩ ልጅ ነው። ከሱ ጋር ሲሆን በጣም ደስተኛ ነኝ። አይቼ የማላቀው ደስታ ነው ማየው። ስለዚህ እዝራን ላጣው አልፈልግም ብላም ነግራት ነበር። ሰላምዬም ደግሞ ከእዝራና ከሀና ግንኙነት በጣም ደስተኛ ናት። በተደጋጋሚ የእዝራና የሀና ግንኙነት ሲሻክር እንኳን እሷ ለማቀራረብ ብዙ ደክማለች። በአሁኑ ግን ተቀራርበው ደስተኛ ስለሆኑ እሷም ከምንም በላይ ደስተኛ ሆናለች።
ሀንዬ እኔ ያንቺ ከዝራ ጋር ተግባብቶና ተፋቅሮ መኖሩን ከማንም በላይ እኔ እፈልገዋለሁ። የኔ ህይወት እንዲገጥምሽ አልፈልግም። ምንም ቢሆን እህቴ ነሽ። ስለዚህ ከዝራ ጋር መሆንሽ ደግሞ ለእኔ በጣም ያስደስተኛል ብላት ነበር። ሀንዬም ሰላምዬ ግን የእዝራና እኔ አንድ ላይ መሆን ለምን አስፈለገ? ደሞስ ለምን ደስተኛ ሆንሽ በዚህ ብላም ጠይቃት ነበር። ሰላምም አይ ሀንዬ እዝራ በጣም ጥሩ ልጅ ነው። በዛ ላይ ብዙ ሴቶች አያውቅም። ሲቀጥል ደግሞ ቆንጆ ነው፣ ሀብታም ነው። ስለዚህ ጸባዩም ደግሞ ምርጥ የሚባል አይነት ነው። እናም ከሱ ጋር እንድትሆኝ የፈለግኩት እኔ ነኝ። አንቺ በተደጋጋሚ ከሱ ጋር መራራቅን ፈልገሽ ነበር፣ እኔ ግን አልፈልግም። ሀንዬ እባክሽን ከሱ መራቅ የለብሽም ብላታለች። ግን አንድ ትልቅ ነገር አለ መሀል ላይ ሀናና ዝራ የማያቀራርባቸው ብዙ ነገር ያለ ይመስለናል። የሀና እናትና የእዝራ አባት በድርጅታቸው በኩል ስለሚበላለጡ በጣም አይዋደዱም እና የእዝራ አባት ለሀና አባት ብዙ ጊዜ ተንኮል እያሰብና ወይዘሮ ባዩሽን ተገን በማድረግ ብዙ በድሏታል። ይህን ሁሉ ሴራ ወይዘሮ ሜላት ባታውቅም ግን ደግሞ አንድ ቀን እውነታው መውጣቱ አይቀርም። ወይዘሮ ሜላት ወንጀለኛ ያደረጋት የእዝራ አባት ነው። ምክንያቱም ባዩሽን የእሱ ተላላኪ አድርጓት ከወይዘሮ ሜላት ጋር ያጣላት እሱ አንድ ትልቅ ባለ ሀብት እንዳለ ከዚህ በፊት ተነግሮ ነበር። ግን አሁን ደግሞ ወይዘሮ ባዩሽ ሁሉንም ነገር አጋልጬ እናገራለሁ ስትለው እሷን መልሶ ባጠመደችው ወጥመድ እሷን እንዲያጠፋት አድርጎታል። ይህ ሁሉ ሴራ ታዲያ አቶ በቃሉ እንደሆነ ግልጽ ነው። ስለዚህ እያንዳንዱ ነገር እውነታው አንድ ቀን መደረሱ ስለማይቀር የሀናና የእዝራ ፍቅር ዘላቂ እንደማይሆን ግልጽ ነው። ግን በሌላ በኩል ጆሮ በጣም እየተጎዳ ነው። አሁንም ቢሆን ሀናን ሊረሳት አልቻለም። በተደጋጋሚ ስለሷ ያስባል። በተደጋጋሚ ሀና ባለችበት ቦታ ሁሉ መሄድ የማይፈልገው እሷን ላለማስታወስ ነበር። ግን ደግሞ ቦታው ላይም ሳይሄድ አሁንም ቢሆን ቅር እያለው ነው። ተደጋጋሚ ተምቹ እባክህን ጆሮ ራስን ለማረጋጋት ሞክር። አንተ ብቻ እኮ አይደለህም ተጎጂ፣ እኛም እኮ ፍቅር ይዞን ተጎድተናል። ስለዚህ ለምንድን ነው ማትጎዳው? ለምን አትረጋጋም? እንዳልተጎዳህ ሳይሆን እንደተጎዳህ አታስመስል። በተለይ ሱሴ ተጎድተህ ስታይህና እንደዚህ አዝነ ስታይህ በጣም እያዘነች ነው። ስለዚህ ራስህን ለማረጋጋት ሞክር ብሎ ነው ነበር። እሱም ግን አይ ተምቹ አንተ ምንም አልገባህም፣ አታናግረኝ እያለው ነበር። እንዴት ነው ማይገባኝ? እኔም እኮ እርግብን ሳጣ እንደዚህ ነበር የሆንኩትኝ። ስለዚህ ለምንድን ነው አንተ ስኔን ማትረዳኝ ብሎትናል። እርግብ በፖሊስ ጣቢያ ራሷን አጋልጣ የሄደችበት አንድ ትልቅ ምክንያት ሊኖራት ይችላል። ሜሮን በተደጋጋሚ ስለ እነሱ ማውራት ብትፈልግም እንኳን ያ ሰውዬ ይገለኛል፣ መረጃ ከሰጠሁም እኔም ወንጀለኛ ነኝ ብላ አስባ ነበር። እርግብ ስትፈለግ አልተገኘችም። ግን ደግሞ አሁን ሳይፈልጓት ድንገት መታ ፖሊሶቹን አወዛግባለች። ፖሊሶቹም ለምን እንደመጣችና እንዴት እንደመጣች ጠይቀዋት ነበር። እሷም ወይዘሮ ሜላትን አግኝታ ማውራት የምትፈልገው ነገር እንዳለ ለፖሊሶቹ አስረድታለች። ፖሊሶቹም በሰዓቱ በጣም ተደናግረው ስለነበረ ምን እየተፈጠረ እንደሆነ ስላልገባቸው ለጊዜው ማረፊያ ቤት እንድትቆይ አድርገዋታል። ደግሞም ከወይዘሮ ሜላት ጋር አብራ እንድትቀመጥም አላደረጉም። ሌላ ለየት ያለ ማረፊያ ቤት ለእርግብ ለብቻዋ እንድተዘጋጅላትም ተናግረዋል። እና ወይዘሮ ሜላትን በእርግብ ጉዳይ ደጋግማ ስትጠይቅ ነበር ከዚህ በፊት። አሁን ግን የእርግብን ነገር ትተው ወደ ሜሮን ነበረ። ሜሮን ጠፍታ እርግብ መታለች። ሜሮንም በተደጋጋሚ ወይ ራሴን ልስጥና ራሴን ነጻ ላውጣ፣ ከሰቀቀን ኑሮ ራሴን አውጥቼ ራሴን ለህግ አሳልፌ ሰጥቼ ተረጋግቼ መኖር አለብኝ ብላ ብታስብም ግን ደግሞ ነገሮች እንዳሰበችው ባይሄድ እሳ የሚለው ነገር አሳስቧታል። ወይዘሮ ሜላት ንጹህ ሆና መውጣቷን ቢያስደስታትም ግን ንጽህናዋን የሚያረጋግጥ መረጃ እያለ ያን ነገር ላሳልፋ መስጠት ከብዷታል። ያን የከበዳት ለምንድን ነው? ልጁን ስለፈራች ነው ወይስ ደግሞ ምን ተፈጥሮ ይሆን? በተደጋጋሚ እርግብ አይ ይህን መረጃ በነጻ አሳልፈን ልንሰጣቸው አይገባም። ወይዘሮ ሜላት በጣም ትልቅ ሀብታም ናት። ስለዚህ ብዙ ሀብትና ንብረት በዙሪያው አለ። የሆነ ነገር ተቀብለን መረጃውን ሰጥተን ንጹህ እንድትሆን ማድረግ እንችላለን። የአክስቴ ገዳይ ሌላ ሰው እንደሆነ አረጋግጫለሁ። ከዚህ በኋላ ግን እሷን በነጻ መልቀቁ ወይም ደግሞ በነጻ መረጃውን መስጠት
አግባብ አይደለም ብላ ለሜሮን ነግራት ነበር። ሜሮንም እንዴት አድርገን ነው ይሄን ነገር የምናደርገው? እርግብ እንዴት ነው የምታስቢው? ይህ ነገር እኮ እንዳሰብነው ቀላል አይደለም። ይህን መረጃ አሳልፈን በገንዘብ ስንሰጥ እኛን የሚያሳስረን የሆነ ነገር ሊኖር ይችላል። ፖሊሶቹም ደግሞ ይሄን ነገር ካወቁ እኛ ድጋሜ ሌላ ወንጀል ነው የምንሰራ። ስለዚህ እባክሽን ተይኝ፣ እኔ የራሴ ብዙ ችግር አለብኝ። ከዚህ በኋላ ስለዚህ ነገር ደጋግሜ ማሰብ አልፈለግም። ሜላትም የራሷ ጉዳይ፣ እኔም በቃ ከዚህ ሀገር ለቅቄ ንጹሕ ሆኜ መኖር ነው ፈልገው። አሁን ከማን እንደምደበቅ እንኳን አላውቅም። ይህ ሁሉ መጣጣ የመጣብኝ በአንቺ ምክንያት ነው ብላ እርግብን ወቅሳት ነበር። እርግብም ይህ ሁሉ ጣጣ ሜሮን ላይ የደረሰባትና በማታውቀው ጉዳይ እየተጎዳች እንደሆነ ታውቃለች። ግን ደግሞ እባክሽን ሜሮን ተረጋጊና፣ እኔ እንዳስቸገርኩሽ አውቃለሁ፣ ግን ደግሞ አንዳንድ ነገር ላግዝሽ ይገባል ብላታለች። እናም እርግብ አሳልፋ ራሷን የሰጠችው ሜሮንም ነጻን ለማውጣት ይመስላል። ሜሮን በሷ ጉዳይ በጣም ተሳቃና ተጨንቃ ነው ያለችው። በማታውቀው ጉዳይ ከዚህ በፊት ከወይዘሮ ባዩሽ ጠፍታ ወደ ሜሮን ስትሄድ፣ ሜሮን ደግሞ ገንዘብ ለማግኘት ብላ ባዩሽን ስታስፈራራ ብዙ ውስብስብ ያለው ነገር ውስጥ ገብታለች። ዛሬ ንጹሕናዋን ለማረጋገጥ ምን ማድረግ እንዳለባት አታውቅም። ወይዘሮ ባዩሽ እጇ እንዳለባት ነው ፖሊሶቹ የሚያስቡት። እሷ ግን እጇ የለበትም። ልጁ በእርግጥ ይገላታል ብላ ሳይሆን ልጁ አስፈራርቶ እሷ ደውላላት እንድትመጣ አድርጓታል። እሱም እንደዛ ያደረጉት ልጁም ራሱን ንጹሕ ለማድረግና ሜሮንን ወንጀለኛ ለማድረግ ፈልጎ ነው። የስልክ ጥሪው በመገኘቱ አሁንም ቢሆን ሜሮን ወንጀለኛ ናት። ምክንያቱም በመጨረሻው ሰዓት ወይዘሮ ባዩሽ ስልክ ጥሪ ያደረገላት ከሷ ስለነበረ፣ በዛን ወቅት ደግሞ እሷም መረጃውን ሰብስባለች። ግን ደግሞ እሷን ፖሊሶቹ ቢይዟት እንኳን የወይዘሮ ባዩሽ ገዳይማ እንደሆነ መረጃው ስላላት በቅርቡ ትወጣለች። ግን ደግሞ ሜላት ይህን ነገር አውቃና ፖሊሶቹ ምርመራውን ደርሰውበት በነጻ እስከምትወጣ ድረስ ትልቅ ችግር እየተፈጠረ ይመስላል። እርግብ በቀላሉ እንደዚህ ራሷን ልትሰጥ አሳልፋ አትችልም። የሆነ ከባድ ችግር እንደያዘች ግልጽ ነው። አባባ ኖላዊ እንደናፈቁት ተምቹ ተጋግሞ ተናገረ። ጆሮና ተምቹም ሲወጡ ሲገቡ ማየት አለብን ተደብቀን፣ እነሱ ሊያዩን አይገባም፣ እኛ ግን ተደብቀን እንያቸው ብለው ወደ ሰፈራቸው ሄደው ነበር። ታዲያ እዛ በሚጠብቁባቸው ጊዜ አባባ ኖላዊ ከቤት ሳይወጡ አሉ። እሳቸውም በጣም ተጨንቀው ነው ያሉት። እነዚህ ልጆች ምን በልቷቸው ነው? ለምን ጠፉ? በቃ እነዚህ ልጆች ለምንድን ነው እንደዚህ የሚያሰቃዩኝ? እኔ በተደጋጋሚ እነሱን ለመፈለግ ሄዳለሁ፣ እነሱን ላገኛቸው አልቻልኩም እያሉ በተደጋጋሚ ቢጨናነቁም ባለማገኘታቸው ተስፋ ቆርጠዋል። ሀናም ስልካቸውን ስትሞክር ባለማንሳታቸውና ስልኩ ዝግ ስለነበረ ሊገናኙ ባለመቻላቸው ትንሽ ከብዷቸዋል። እያንዳንዱ ነገር ከባድ እየሆነ ነው። አሁን ደግሞ የእርግብ ጉዳይ ትንሽ ያሳስባል። ምክንያቱም እርግብ የሆነ ችግር እንዳለና የሆነ ትልቅ ነገር ይዛ እንደሄደች ግልጽ ነው። እንዲህ በቀላሉ እርግብ እጇን አሳልፋ ልትሰጥ የምትችል አይደለችም። የሆነ የፈለገችውና ከሜላት ጋር የምታወራው ነገር ቢኖራት እንጂ ቀላል አይደለም ብለው ፖሊሶቹም የተጠራጠሩት ነገር አለ። ሜላት ጋር እርግብ እንዴት ሊገናኙ ቻሉ? ደሞስ ያን ሁሉ በደል ከበደለቻት በኋላ ድጋሜ እሷን ለማግኘት ለምን ፈለገች የሚለው ጥያቄ ፈጥሮባቸዋል። ውድ ቤተሰቦቼ የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።